ሁላችንም በጋራ ከሚያግባቡ ከሚያስተሳስሩን ጥቂት ሰዎች አንዱ ነበረ ነፃነት። ብሶታችንን በሳቅ የሚነግርልን፣ ዝንፈታችንን በጨዋታ የሚያዜምልን ነው። ግን ደግሞ በእንባችንም ውስጥ በጦታችንም ውስጥ ሆነን ደጋግመን እናመሰግነዋለን አይደለም? በስራዎቹ ሁልጊዜ እናስታውሰዋለን። ለስራዎቹ ለሰጠን ነገር ለኪነ ጥበባዊ አበርክቶቱ ደግሞ ለአንድ ደቂቃ እስቲ እናጨብጭብ። በጣም እናመሰግናለን። ከልጅ እስከ አዋቂ ሁሉ በአንድነት ያዘነበት ሩህ፣ ለሰው አዛኝ፣ ለሰው ቀድሞ ደራሽ፣ ጎበዝ፣ ለስራው ታታሪ፣ ከምንም በላይ ደግሞ ለሰው ልጅ አብሮት ላለ አሁን ለማያውቀው ግንባር ቀደም ከፊት የሚሆን ጥሩ ሙያተኛ፣ ጥሩ ሰው ነበረ። ከዕለታት አንድ ቀን የሆነች ነገር አሳይቶን በዛው ጠፍቶ ያንን ስም ይዞ በየመንገዱ ሰላም በሉኝ የሚልም አለ። አንድ ነገር ይዞ መጮህ ጥሩ አይደለም። የፈለግሽውን ስሜት ያውቀዋል። ማንንም ልትጎጂ አይደለም፣ ማንንም ልታስቀይሚ አይደለም። ግን ጨዋታ ያንን ይረዳል፣ በዛ ይዝናናል። አሁን እኮ ማስመጣት መከራ፣ አሁን እኮ የእግዚአብሔር ሰላምታ መስጠት ይጠመዘዛል በሚል እኮ ብዙ ነገር እንትን ያለሽ እና ወያ ጊዜ አሪፍ ነበር። ይሄ ጊዜ መነሻዬ ስፍር ነው። ከቤት ይጀምራል። ከዛ ግቢ ውስጥ ነው። ከግቢ ማህበረሰቡ ጋር ትሄጃለሽ፣ ጓደኛ ምናምን አለ። ትልቁና ዋናው ግን ትምህርት ቤት ነው። ስፔሻሊ የቋንቋ አስተማሪዎች። ከዛ ይሄው እናንተ ያላችሁበት ትምህርት ቤት ናቸው። ብዙዎቹ ወደሚፈልጉት ወይ ደግሞ መክሊቴ ብለው ወደሚያስቡት ነገር የሚወስዳቸው። ሀገራችን ላይ ንጉሳችን ልመና ታደሰ ምንም እንኳን ዛሬ ጊዜ ሁኔታው እንዲህ በየጎዳናው ላይ እናየው እንጂ እሱ እኮ የንጉሶች ንጉስ ልመና ታደሰ የኔ የምን ጊዜ ሮል ሞዴል ነው። በነበረን ዝናና ክብር በወቅቱ በአምስቱ መውጫ በር ላይ መሬት ይኖረን ነበር። የሆነ ከተማ መሀል ላይ ይህንን የሀብቴን ፎቅ ይኖረን ነበር። በፍጹም ለዛ አልሰራንም። የሰራ ነው ከቲቪ የምናገኛትን ገንዘብ እንዴት ከወር እስከ ወር እናብቃቃት። አይ አንዴም መመለስ ይቻላል፣ ችግር የለውም። ግን እኔ እንደ ፖለቲከኞቹ አልችልም። አንዴ ፀሐይ ያቆምኩሻል፣ ሰው ሁሉ ተገላመጠብሻል። ወይኔ እኔ እኮ እንደ ዳኒ ገንዘብ ቢኖረኝ ክትፎ ቤት እኮ ቀጥሬሽ ነበር። ክትፎ ቤት ቁጭ ብለሽ ወይኔ ተናገሪ እንጂ ፀሐይ የገተርኩሽ የሰው አይን በላሽ አይደል? እኔ እኮ እንደ ዳኒ ቤት ቢኖረኝ ኖሮ እቤት ሳሎን ቁጭ ብለሽ ነበር የምጠብቂኝ። ተናገሪ እንጂ ተናገሪ እንጂ ተናገሪ። ልናገር በጣም አንደርሬትድ ኮሜዲያን ነህ ብዬ ነው የማስበው። በጣም ማለት ነው። ምክንያቱም 70% 80% እዚህ ያለው ተማሪ የፍሬንድስ ፋን ነው። ለእኔ ያደግኩት ጎረቤታሞቹን ሳይ ነው። የመጀመሪያ ሲትኮም በጣም ነው አልወድም፣ እንግሊዝኛም አማርኛም። ግን የመጀመሪያ ሲትኮም ከልብ ያሳቀኝ ጎረቤታሞቹ ነው። አሁን ላይ አማተሮች ተቆጣጥረውታል። አርቱ ፕሮፌሽናሊዝም ሙቷል። ኖት ኦንሊ አርት፣ ፖለቲክስ፣ ማንኛውም ነገር በለው በአማተሮች። እንደዚህ አይነት እንደዚህ ጥያቄ ተጠይቄ አላውቅምና በርካታ ዓመታት በቴሌቪዥን ፕሮግራም ዝግጅት በብዙ ሙያዎች ላይ የቆየው ደረጃ ኃይሌ ወደዚህ ስለመጣ አመሰግናለሁ። እንግዲህ ሰሞኑን ወደ ሌሎች ነገሮች ከመግባታችን በፊት ወደ ሀዘን መልሼ እንዳልከት እንጂ ደሬ ከይቅርታ ጋር የእሱን ነገር ስራዎቹን አንስተህ ከአንተ አንደበት ደግሞ የተወሰነ ብትለን። ያው ብዙ ስለተባለ በማህበራዊ ሚዲያ በጣም ማህበራዊ ድረገጾች ብዙ ተባለ ስለሆነ
ከልጅ እስከ አዋቂ ሁሉ በአንድነት ያዘነበት ሩህሩህ፣ ለሰው አዛኝ፣ ለሰው ቀድሞ ደራሽ፣ ጎበዝ፣ ለስራው ታታሪ፣ ከምንም በላይ ደግሞ ለሰው ልጅ አብሮት ላለ ለማያውቀው ግንባር ቀደም ከፊት የሚሆን ጥሩ ሙያተኛ፣ ጥሩ ሰው ነበረ። ያው ሁላችንም ወደዛው ስለሆነ መቀበል ቢከብድም ድንገተኛ መሆኑ ወይ ደግሞ ሳናስበው ብዙ ስንጠብቅ ማጣታችን ሀዘኑ ክፉ አድርጎታል፣ አስደንግጦናል። ግን የፈጣሪ ትእዛዝ ነው። ምንም ማድረግ ስለማይቻል ይሁን ብለን ተቀብለን ሸኝተነዋል። ሁላችንም ወደዛው ነን። ነፍሱን ከደጋጎች ጋር ፈጣሪ ያደርጋል። ወደ እንግዲህ የክብር እንግዳ አድርገን ደረጀን ዛሬ ስንጋብዘው ከሰራቸው ስራዎችም ከተሞክሮችም ከፊትም ከኋላም እያለን ለመጫወት ነው። ግን ደግሞ ከአሁን ካለንበት ከዘመን ለመጀመር አሁን በአጫጭር ቪዲዮዎችም እንደምትመለከቱት ሰዎችም በኑሮም እርስ በርስ ብዙ የቀልድ ስራዎች ያሉበት እርስ በርስ ብዙ የምንቀላለድበት ዘመን ነው አይደለም? ደረጀን ይህን እንደምታስተውለው እርግጠኛ ነኝ። እና ምናልባት ይሄንን ለኮሜዲ ስራ ይሄ ዘመን ፈታኝ ነው ልንል እንችላለን። ይሄንን ይዘን እንዴ ታዲያ በጣም እንጂ ያኔ እኮ ሞባይል የምታቆመው ደስ ያኔ እኮ ነገር እንደዚህ ነገር አይመነዘርም፣ እንደዚህ ነገር ጥቅምም አይልም። እንደዚህ ነገር አግኖ የሚያይና ነገርን ለራሱ ጥቅምና ከራሱ ፖይንት ኦፍ ቪው ከራሱ ፍላጎት አንጻር አይደለም የሚያየው። ያኔ ስትጫወች ምን ስትይ ልትይ የፈለግሽውን ስሜት ያውቀዋል። ማንንም ልትጎጂ አይደለም፣ ማንንም ልታስቀይሚ አይደለም። ግን ጨዋታ ያንን ይረዳል፣ በዛ ይዝናናል። አሁን እኮ ማስመጣት መከራ፣ አሁን እኮ የእግዚአብሔር ሰላምታ መስጠት ይጠመዘዛል በሚል እኮ ብዙ ነገር ትያለሽ። እና ወያ ጊዜ አሪፍ ነበር፣ ይሄ ጊዜ አሪፍ ነበር። አሁን ግን የለም ማለት አይደለም። አሉ በጣም ጥሩ ስራ የሚሰሩ ጥሩ ነገር የሚያቀርቡ ሰብስታንስ ያለው ጊዜው የሚዋጁ ከጊዜው ጋር የተራመዱ ሳይንስ ይለኛል እና ወይም እና ልማድ ላይ አልቆመ አሉ። ታዲያ እንደዛ መሆኑ አሁን ሰው እርስ በርስ ይዘላለፋል፣ የራሱን ቀልድ ይቀልዳል። ሙያዬ ብሎ ኮሜዲ ሙያዬ ይሄ ነው ብሎ የሚመጣ ሰው እያየን አይመስለኝም። አሁን አይደል ብቅ ብለው ጥፍት የሚሉ ናቸው። ይሄ ይሆን እክል የሆነበት? ስራዬ ብሎ መያዝ ያስፈልጋል። በቃ ይሄ መክሊቴ ነው፣ በተፈጥሮ የተሰጠኝ ነው፣ ከፈጣሪ የተሰጠኝ ጸጋ ነው። በሰፈሬም በትምህርት ቤቴም በመምህራኖቼም ታንጬ የሆነ ቦታ ደርሳለሁ የሚል ይዞት ሙጭጭ ብሎ ይሄዳል። ከዕለታት አንድ ቀን የሆነች ነገር አሳይቶ በዛው ጠፍቶ ያንን ስም ይዞ በየመንገዱ ሰላም በሉኝ የሚልም አለ። አንድ ነገር ይዞ መጮህ ጥሩ አይደለም። መልፋት፣ መውጣት፣ መውረድ፣ መድከም አስፈላጊ። ትልቅ ቦታ ለመድረስ ደግሞ የቀደሙትን ማየት፣ ከቀደሙት መማር፣ ማንበብ ያስፈልጋል። እንደገና ደግሞ የሰራሁት ምንድን ነው፣ ሰው ጋስ ምንድን ነው፣ ፊድባኩ ምንድን ነው ብሎ ማየትም ያስፈልጋል። ትንሽ ጭብጨባ መጥፎ ነው። ጭብጨባ ልብን ካሳበጠ መሄጃሽን ታጫለሽ። ገንዘብና ጭብጨባ ደግሞ ይነዳሻል። ላለመነዳት የምታደርገውን ነገር ማወቅ ነው፣ የምትፈጽመውን ነገር ማወቅ ነው። ምንድን ነው እያደረግኩት? ለማን ነው እያቀረብኩ ያለሁት? ምንድን ነው አቅርቤስ የማገኘው ነገር? ከገንዘቡ ከምኑ ሌላ የምታደርገውን ነገር እሱን ማስተዋል ይጠይቃል። እንግዲህ ወደ ኪነ ጥበብና ወደ ኮሜዲው ወደ ትወናው የመጣህበትን መንገድ በጨረፍታም ቢሆን ቅድም ልናወሳው ሞክረናል። ግን ወደዚህ ሙያ በደንብ በቃ ይሄ ነው ቆይበት ብለህ እንድትወስን ያደረገህ አጋጣሚ ወይም በቃ ብለህ ኮሜዲያን ነኝ ከዚህ በኋላ ተዋናይ ነኝ ጥበብ ውስጥ ነው ያለሁት ብለህ እንድትወስን ያጋጠምህን ቅጽበት ሁኔታ ታስታውሳለህ? መነሻዬ ሰፈር ነው።
ከቤት ይጀምራል። ከዛ ግቢ ውስጥ ነው። ከግቢ ማህበረሰቡ ጋር ትሄጃለሽ፣ ጓደኛ ምናምን አለ። ትልቁና ዋናው ግን ትምህርት ቤት ነው። እስፔሻሊ የቋንቋ አስተማሪዎች። ከዛ ይሄው እናንተ ያላችሁበት ትምህርት ቤት ናቸው ብዙዎቹ ወደሚፈልጉት ወይ ደግሞ መክሊቴ ብለው ወደሚያስቡት ነገር የሚወስዳቸው። ከሰፈር ይዘውት የሚመጡት አለ፣ ከመንደር ይዘውት የሚመጡት አለ፣ ከቤተሰብ ይዘውት የሚመጡት አለ። ግን ሁሉም ደርዝ የሚኖረው ሼፕ ተደርጎ የሚወጣው በትምህርት ቤት ነው። ስፔሻሊ በቋንቋ መምህራኖቻችን ወደ ሙያው የገባነው ሰዎች የተሳብነው በዛ እድል እየሰጡን ካላቸው ደቂቃ ላይ እየሰጡን እስቲ ሰው ፊት የመናገር ሰው ፊት ዝግጅቶችን የማቅረብ ልምድ እንድናዳብር ያደረጉን እነዛን በዚህ አጋጣሚ መምህራኖችን አመሰግናለሁ። እንደ አርያስ የምታስታውሰው ከኛ ሀገርም ከውጭ ሳየው በቃ ይማርከኛል የእሱን ፈለግ ወይም እሱን እያየሁ መጥቻለሁ የምትለው ሰው አለ? ያለምንም ጥርጥር ሀገራችን ላይ ንጉሳችን ልመነ ታደሰ ምንም እንኳን ዛሬ ጊዜ ሁኔታው እንዲህ በየጎዳናው ላይ እናየው እንጂ እሱ እኮ የንጉሶች ንጉስ ልመነ ታደሰ የኔ የምን ጊዜ ሮል ሞዴል ነው። ውጭ ስንመጣ ቻርልስ ስፔንሰር ቻፕሊን ያው ወርልድዋይድ በሙሉ ያውቁታል። ሲሰራቸው የነበሩ ነገሮች ደግሞ ለየትኛውም ማህበረሰብ የሚሆኑ ናቸው። ለየትኛውም ትምህርት ደረጃ እውቀት ደረጃ የሚሆኑ ናቸው። በዛ ዘመን በዛ ጊዜ በዛ ቴክኖሎጂ እዚህ ድረስ አምጥቶታልና ሁለቱ ለኔ በጣም ነፍስዬዎች ናቸው። እንዲሁ በአንድ ቃል መጠይቅ ለአንቷን ቼሆቭ የተለየ ፍቅር እንዳለ ስትናገር ሰምቼ ነበር። አዎ ድርሰት ስናነብ እንግዲህ ታምራት የሚለው ድርሰት ስናነብ መጽሐፎች ስናነብ ስናይ የራሻ ድርሰቶች ስፔሻሊ አንቷን ቼሆቭ ወደ ቀልድ ስለሚያደላ ወደ ኮሜዲው ስለሚያደላ የጽሁፍ ዘውጎቹ ሁሉ ወደዛ ስለሚያደሉ የእሱ ጽሁፍ ይይዘኛል። እነዚህ ሾርት ስቶሪስ በተለይ በሀገራችን የተጻፉ ብዙ ሾርት ስቶሪዎች አሉ። ወደ ቀልድ ወይም ደግሞ ትንሽ ፈገግ የሚያሰኙ ነገሮች ሲሆኑ ለእነሱ ቦታ እሰጣለሁ። ሌሎችንም አነባለሁ። ስፔሻሊ ግን ንባብ ታሪክ ቀመስ ሲሆኑ እኔ ኖሬበት ግን በወቅቱ በእድሜም በምንም በአጋጣሚ ሆነ ያላወቅኩትም ግን እዛ ዘመን ውስጥ የነበረ ሰው የጻፈውን ማንበብ ደስ ይለኛል። ታሪክ ቀመስ እውነተኛ ያንን ዘመን አንተም በደስተኝነት የምታስታውሰው ጊዜ ነው። በተለይም ደግሞ ከሀብቴ ምትኩ ጋር የነበረህን ጥምረት አሁን የዛን ጊዜ የሰራችሁትን ስራ በማስታወስ ውስጥ ያለ በትዝታ ውስጥ ያለ ስራዎቹን ማውሳት አለ። ደግሞ እነዛ ስራዎች ሲሰሩ የነበሩ ገጠመኞች፣ ሁኔታዎች አንዳንድ ጊዜ እኛ ውጤቱን አይተነው እንስቃለን፣ እንደሰታለን አይደለ? ያ ነገር ደግሞ ሲሰራ የተፈጠሩ ነገሮች ምናልባት እናንተን ፈገግ አሰኝተዋችሁ ያለፉ ነገሮች ሊኖሩ ይችላሉ። እንደዛ የምታስታውሰው አለ? ብዙ ጊዜ የዕለት ተዕለት ግንኙነታችንን ማህበረሰብ ጋር ያለን መስተጋብር በዛ ተንተርሰን ነው የምንሰራው እና ኢትዮጵያ ቴሌቪዥን እዚህ ማዘጋጃ እያለ ወደ ሰፈር የምንሄደው በእግር 15 ሳንቲም ነው አውቶቡስ ያኔ ግን 15 ሳንቲም ቆጥብ ነበር። ስንሄድ በመንገድ ግን የምናያቸውን ነገሮች መልሰን ገልብጠን የምናሳየው የነበረውና ብዙ የሰራናቸው አሉ። በጣም ብዙ የሰራናቸው አሉ። አይተን ሰርተናቸው እንደገና ደግሞ በሌሎች አጋጣሚዎች ሌሎችን ለመስራት የሆነ ቦታ ስንሄድ ያየናቸው የታዘብናቸው ያዝናኑ ብዙ አሉ። አንዱ አስተናጋጅ በቃ ያስተናግዳል። በቃ የሚታዘዘውን ይታዘዛል፣ የሚያመጣውን ያመጣል፣ ሂሳብ ይቀበላል። ምን ይላል በቃ ይሄ የዕለት ተዕለት እንቅስቃሴያችን ነው፣ እናየዋለን። አንድ ቀን ረፍት ሆነና የሆነ መዝናኛ ቦታ ላይ ገርል ፍሬንዱን ይዞ አየ ነው። እሱም እንደ አዛዡ ነው፣ ቁጭ ብሎ ነው ሲጨበጨብ ተነስቶ ሄዶ ሊያክሙ አንዳንድ ጊዜ እንደዚህ አይነት ነገሮችን እያየን እዛው ተመለራቸዋለን። እንደው ካለ ሌላም ደገመን እንጂ አይደል? ለምሳሌ ብዙ ጊዜ ስቴጅ መስሪያ ቤት ከዋናው ስራ አስኪያጅ ከዋናው አድራጊ ፈጣሪ
በላይ ባለስልጣኑ ጥበቃው ነው ካለ ምንም ስራ አስኪያጁ አጎትሽ ቢሆን የእህትሽ ባል ቀስ ነው ካለ ነው። አንድ ቀን የሆነ መስሪያ ቤት ልንገባ ምንድን ነው አለ። አይ የጀነራል ማኔጀሩን ፈልገን ይሄ ሲቪል መስሪያ ቤት ነው ጀነራል የለ ምን ያለ አለ። ከዛ ሊያስገባን አልቻለም። ስለዚህ የሚቀጥለው ሳምንት ጥበቃ ላይ መስራ ብለን ሰራ። እሷ አላወቀን። እዛው ኢትዮጵያ ቴሌቪዥን ዘበኛ ነው። በሳምንቱ ሰራንና ጓደኞቹ እነዚህ ልጆች ሁሉ ባለፈው እንትን ያልካቸው ተብሎ ሲያይ ነው እሱ የሰራነው። ምንድን ነው መጣው ሀብቴ ጥበቃ ነው ምንድን ነው አለ። አይ ኢንፎርሜሽን ፈልጌ ነበር። ኢንፎርሜሽን ዛሬ አይገቡም። ይሄን ያሳዩት በጣም የሚታወስ ይህን እሑድ ቀን አይቶት እኛ ሰኞ ቢሮ ስንመጣ ግቡ እናንተ ልጆች አሉ ኢንፎርሜሽን እንደዚህ አይነት ነገሮች። ከዛ በመንተራስ ነው። ከዛ የዕለት ተዕለት እንቅስቃሴ ውስጥ ነው ጨዋታ የሚወጣውና በእንደዛ ነው አብዛኛዎቹም ብዙ ነገሮች የሰራ ጨዋታ እዚህ ውስጥ አለ። መንገድ ላይ የትም ቦታ አለ ጨዋታ ነገር የብለሽ ከያዝሹ ማለት ነው። በዛ መነሻነት ነው ለህዝብ ስናቀርብ የነበረውና ያንን ፊድባክ እያየን እኛ እሑድ አቅርበን ሰኞ ወግ ነው የምናደርገው። ሰው ጋር ምን ያህል ደርሷል እነዛ ነገሮች ለማየት ውጤቱን ለማየት ማለት ነው። ደስ የሚል ጊዜ ነበር። አይንን ከፍቶ ለሄደ ሁሉ ነገር ወደ ጥበብ የመቀየር አቅም ነበረው ማለት ነው። ደረጃ ሁለቱም ኮሜዲያን እና ደግሞ በግልብጥ ብለህ ተዋናይ የሆንክበት ፊልሞች ላይ በደንብ በትወና የመጣህበት ጊዜ አለና የኮሜዲ ስራንና የትወናን ሁለቱም ውስጥ እንዳለ ሰው ድንበር አለ ልንለያየውስ እንችላለን? እንዴት ነው ሁለቱም ውስጥ መገኘት ያለው ስሜት? አንቺ ጎበዝሽ ማለት ነው። ኤልዳ እባላለሁ። ኤልዳይ ጎበዝ ጥያቄ ናት። በቃ የምፈልገው ጥያቄ ነው። ምንድን ነው የምትማሪው? እኔ ተመርቄ ወጥቼ አሁን ብዙ ጊዜ ሆኖኛል። ቲያትርና ፊልም ማስተር ስለሚያጠር ነው። ሌላ ተጠያቂ ጆርናሊዝም አጥንተሻል? ስራዬ አሁን ጆርናሊዝም ሆነ። ጎበዝ ነሽ። ለምንድን ነው ይሄን ያልኩት? እንደዚህ ጥያቄ ተጠይቄ አላውቅም እና ሾርት አጫጭር ነገሮች ነበር ከሀብቴ ጋር ስንሰራ ነበር። አጫጭር ነው እየሰራን የኖር አጫጭር ስንሰራ ቆየን እና በመሀል ከሀብቴ የተለያየ ስንለያይ በቃ እዛ ጋር ተቆረጠ። እዛ ጋር ሲቆረጥ ከዚህ በኋላ ደረጀ የሀብቴን ማይክ የሚይዝ የለም። በቃ መሀላ ነው። እዛ ጋር በቃ ከደረጀ ጋር አጠገብ ሀብቴ ነበር። ልክ ይሄ ሲቆም ፊልም መጣ። የመጀመሪያው ፊልም ያስቀኝ ነው። ፊልም ሲመጣ እኔ ምንድን ነው ያልኩት? ጎበዝ ነሽ ያልኩሽ አጫጭር ርቀት ነበር የምሮጠው 100 ሜትር 400 ሜትር ነበር። እስቲ በማራቶን ልየው አልኩና ገባሁ ፊልምን ማለት ነው። እስቲ ደግሞ ደረጀን በማራቶን ልየው አጭር ርቀት ነበረ። እስቲ በማራቶን ልየው አልኩና ፊልሙ ጋር ገባሁ። አያስቅም ፊልም ቅድም እንዳልሽው ይፈለጋል ባለቀለም ምልሞች እኮ ብዙ ፊልሞችን ራሴን እዛ ጋር ፈተንኩበት። እዛ ጋር እንደመሞከር ተረዳሁ እና ያችን አጭር ርቀት ነው ወደዚህ ወደ ማራቶን ያመጣሁት። ይሄ እንደ ሙያ ግን ልዩነት አለው ወይስ ተመሳሳይነት ላይ ከመርዘሙ ውጭ ሌላ ልዩነት የለውም ማለት እንችላለን? እቺ አጫጭራችን የኛ ጉዳዩ ከባድ ናት እንጂ ለመቅረጽ ቀላል ናት። ለመቅረጽ የስራ ትንሽ የለውም በመሰረቱ፣ ግን ለመቅረጽ ለእኛ ቀለል ይለናል። አጫጭሩ ፊልም ትዕግስት ይጠይቃል። ፊልም ከበርካታ ሰው ጋር ነው የምትሰሪው። የበርካታ ሰው ባህሪ ማወቅ ይጠይቃል። ፊልም የበርካታ ሰው ስሜትን ማወቅ ይጠይቃል። ፊልም እንደዚች እንዳጫጭሯ ቶሎ ከትሻ ምናምን ተብሎ አይደለም። ምናምን ተብሎ አይደለም። በደንብ ተረጦ ነው የሚሰራው። ፊልም በጣም ብዙ ልፋት ይጠይቃል። የተማርኩት እኔ ከዚህ ካጫጭሮቹ እዚህ ጋር ልትሰሪ ስትመጪ በጣም ጥልቅና
ቲምወርክ የሚሰራ ስራ መሆኑን እና ማንም አውትሻይን አያደርግም። ሁሉም የየራሱ ስራ አለው። ይህን የተማርኩበት። እንግዲህ ጥበብን ስናስብ ዘመን ተሻጋሪነት አንዱ ነገር ነው አይደለ? የኮሜዲ ስራዎች ደግሞ በጊዜያቸው በጣም ያሳቁን ኮሜዲ ስራዎች አሁን ስናያቸው ያኔ እንዲህ ያሳቁን እንዴት ነው የምንላቸው ነገሮች ይገጥሙናል። እና እንዴት ነው እሱ ነገር የጊዜውን ሁኔታ በመፍጠር ነው። አንተ ስታያቸው ያን ጊዜ ተሰሩ እና የዛን ጊዜ በጣም ያስቁ የነበሩ ስራዎች አሁን ላይ መለስ ብለህ ስታያቸው አያስቁም ነበር እንዲያልካቸው ገጥሞ ያውቃል? ምክንያቱም ትልቁ መገለጫው ቲክቶክ ላይ የምታየው ነገር በሙሉ እየተቆረጠ የሚወጣ የኛ ነው። እኔ ስረዳ ለካ ዘመንን ተሻግረናል፣ ለካ ወደፊት ሄደን ነበር የሚል ነው። ምን ልንሰራ ሰራ ነው ብዬ ያስብኩት ምንም ነገር የለም። በወቅቱ በጊዜው በሰዓቱም ስንሰራው እዚህ ዘመን ላይ ይደርሳል ብለን አለ። በወቅቱ ግን አስቧል። በወቅቱ ያሳቀበት መንገድ ወይም ያለንበት ነባራዊ ሁኔታ አንጻር ሊሆን ይችላል። አሁን ላይ ደግሞ በሌላ ነባራዊ ሁኔታ ልስቅበት ይችላለች። ሆኖም ግን እኛ ከሰራነው ውስጥ አሁንም ስናይ ስክሮል ባደረገን ቁጥር ከሁለት ወይም ከሶስቱ አንዱ የኛ ይሆናል እና ለእኔ ይሄ መገለጫው ምንድን ነው? ያንም ስንሰራ የነበረው እዚህ ጋር እንደሚደርስ ምናልባት ወደፊት ሊሄድ እንደሚችል የተረዳሁበት ነው እና ሳናስበው ሳንዘጋጅበት ግን ባውጣው ብለን የሰራነው ነገር የለም። በመጀመሪያ ደረጃ እኔና ሀብቴ መዘናናት አለብን፣ ሰው ጋር ለመስጠት። እኔ ካልሳቅ ሀብቴ ካልሳቅ ሰው ጋር ምን ብለን ነው የምንሰጠው? ስለዚህ እኛ መጀመሪያ ሁለታችን ስንጽፈው ስናዘጋጀው እኛ ፍርፍር ብለን ከዛ በኋላ እኛ ጋር ከገባን በኋላ በዚህ ምክንያት ሰው ጋር ደርሷል። እነዚህ የደረሱት በሙሉ አሁን ላይ ሳያቸው እንዴት ደስ ይለኛል። በዚህ ሂደት በጣም የማትረሳው አንድ የኮሜዲ ስራ የምታስታውሰን ካለ እናንተም በጣም መጀመሪያ እንዳልከው ፍርፍር ብላችሁበት እኛም ጋር ሲደርስ ያሳቅ ሰርተን ብቻ ሳይሆን እየሰራንም የገጠመን ነገር እኔ እንደ ባለስልጣን ሆኜ ሆስፒታል ሀብቴ ታሞ ጉብኝት እያደረጉ ሆስፒታል ውስጥ ምንድን ነው እየሆነ ያለው ሆስፒታላችን ምናምን እያልኩ ምናምን ነገር ነው እና ጨዋታው ምንድን ነው ፕሌዩ እዛ ጋር ስደርስ ዘመዴ ነው የተኛው ዘመዴ ነው። እዚህ ጋር ስልጣን ገደል ገባ። ሰው ቁጭ እዚህ ጋር ሰው ማለት አውጭ ምን አገኘ አለ ያ ባለስልጣን እንዲህ ሲል የነበረው ሰውዬ ማለት ነው። አውጭ ምን አገኘ ብለ ጋጣኑ ነው ምንድን ነው እያደረጋቸው ያለች? ይህ እኮ እንትና እኮ ዘመዴ እኮ ነው ምናምን አለ ባለስልጣኑ አለና ምንድን ነው ያዘዛችሁለት አለ። አሁን በቃ አሁን እያገገመ ነው የመጣ ጊዜ እኮ ራሱን አያውቅም ነበር። አሁን አገገመ ነው ይሻለኛል። ጥሩ ምን አዘዛችሁት? 20 መርፌ በሉ 40 አድርጉለት። እና ይህን እየሰራን አጋጣሚ ሆኖ የፈቀደልን ሆስፒታሉን የፈቀደልን ሰውዬ ሲመጣ አትሄድቷል። አሁን ሰላም አልነበረም እንዴ ብሎ እሱ ደግሞ ፕሌይ ጨዋታ ምናምን መሆኑን አያውቅም። ሀብቴ ያመመው ነው የመሰለው ሌላ ከብሌው ሌላ ደግሞ እሱን ኧረ ቀልድ ነው ይሄ ምናምን እንደዚህ አይነት ቀልድ አለ አሁን እዚህ አብሮኝ አልነበረም እንዴ በሉ ወደ እንትን ክፍል ሰሉት ምናምን ኧረ ቀልድ ነው ይሄ እንደዚህ ልንሰራ እነዚህ ያጋጥማሉ። አንዳንዴ በገሃዱ ዓለም የምታዩ ነገር ልትሰሪ ስትመጪ የምር ያደርገዋል። አንዳንዱ የምር ያደርገዋል። እሱ ነገር ቀልዱን የምር ማድረግ አንድ ነገር ነው። አንዳንድ ጊዜ ደግሞ እናንተን በኮሜዲያንነቱ ብቻ እንደ አንድ ካራክተር ብቻ ስሎ በህይወት ዕለት ዕለት ስትኖሩ እዛው ላይ መቸንከርና ቁም ነገር እንደሌለ ማሰብ እስከጥሞ ነገር ይሄ በደንብች መድኃኒት ውጪ አሞኝ የሆነ ነገር በልቼ መንገድ ላይ ቁጭ ብዬ ስገላበጥ የሆነ ካሜራ ፈልጉ ይላል። የሆነማ ካሜራ ቦታማል እኔ መናገር አልችልም። ወደ ሐኪም ቤት የተወስዱ ላበላቡኛል እና አንዳንድ ጊዜ ለመረዳት ትንሽ አስቸጋሪ ያኔ እንግዲህ ያኔ በቃ ሁሉም ነገር ቀልድ ስለሚመስለው ሰው ምንም ነገር ቢያጋጥምሽ የሆነ ነገር ካሜራ ፈልጉ የሆነ ቦታማ አለ ነው የሚሉት። በማህበራዊ ህይወትም ላይ ሀዘንም ቢመጣ
ሌሎች የእውነት ቁም ነገር ሆኖ የምትሳተፍበት ነገር ቢኖር እሱም ከባድ የሚያደርገው ዮሴፍ ቀብር ሄደን የምናውቃቸው ልጆች ናቸው። አባታቸው ሞቶ ቀብር ደርሰናል። እኔም ሀብቴም ደርሰናል። ዮሴፍ እና እንደዚህ አጣምረን ቆመናል። እና ይሄ ቤተክርስቲያኑ የሚዞሩበት አላራ አስከሬን የሚዞርበት ጊዜ ተከትለው ነው የሚሄዱት። 3 ትማማቾች ናቸው እና ሬሳውን እየተከተሉ ነው እና እንደዚህ የዞር ከኋላ ነው አባዬ እያሉ አዩ። ወይኔ ደረጀና ምንም ማድረግናት በጣም ግሩም ነው። እንግዲህ ግን ወዳጆቹ እንደሚሉት ደረጀ ኃይሌ በጣም በቁም ነገርና ብዙ ወዳጆቹ ስለሱ ሲጽፉም ሲናገሩም እኔ በግሌ ያስተዋልኩት የእሱን ቁም ነገረኝነት ነው እና በኮሜዲው ዘርፍና በሳቁ ከምናውቀው ጽንፍ ነው ደግሞ የሚያወሩት ወዳጆቹም የሚመሰክሩት። ብዙ ጊዜ እንዳልወስድ ደግሞ ጥያቄዎችን ለእናንተ እድል ልስጥ። ክብራን ለኮሜዲያን ደረጀ ኃይሌ ምናልባትም ዘመናዊ ሽሬ የሚባሉ ስራዎች በተለይ በእኛ ዘመን ያው እድሜ ሰጥቶት፣ ምክንያቱም ብዙ የጥበብ ሰዎች ባጭሩ ሲቀጩ አይተናል። ለነ ድምፃዊ ዚነት ማባው፣ ኬኔዲ መንገሻ፣ ተስፋዬ፣ ታምራት ደስታ፣ አሁንም ወንድማችን ነፃነት እና ሀብቴ ጓደኛ ስፔሻሊ ለእኔ ያ ዘመን ወርቃማ ዘመን የምለው ጎልደን ኤጅ በኮሜዲ ለእኔ በጣም ጎልደን ኤጅ የምለው ናቸው። ጥምረታችሁ ዩሲ እኔ ብዙ ጊዜ ኮሜዲያን ነን የሚሉ ሰዎች አሉ፣ ግን ደረጀ ለእኔ የሚለይብኝ ከዛ በላይ ነው። ምግባር ቅድም እንዳለችው ኤልዳ መሰለኝ አይ ቲንክ ጥሩ ድምፅ ነው ያለሽ፣ እርጋታሽ፣ ፖዝሽ፣ ግርማ ሁሉ በዝግታ ይገኛል ይላል ሼክስፒር እና ያ እኔ ዛሬ ነው ያየኋት። ምናልባት ቴሌቪዥን አላይም፣ ግን ዩቲዩብ ምናምን ላይ አውርጄ ልሰማው እችላለሁ። ኤልዳ ብዬ ገብቼ እንግዲህ ሊንክ ካለ እንደዚህ አይነት ግሬስ ያላቸውን ሰዎች መዘከር ጥሩ ነው ብዬ ነው የኔ ጥያቄ ማለት ነው። እንደ ጥያቄ ወይም እንዳስተያየት አርቱ ላይ በተለይ ኮሜዲ በጣም ጥልቅ ንባብን የሚጠይቅ አሰላሳይን አእምሮ ልክ ዘመን እንደነ ሞሌር እኔ አንዳንዴ ስለራሳ ኢትዮጵያን ሼክስፒር ይላቸዋለሁ። ባለፈው በእውቀቱ ምናምን አውት ኦፍ ሰርቴ የሼክስፒር ፕሌይ ቢያንስ 30 አንብቤ ያለው እናቱ የወለደችው ካለ መጥቶ የሞግተኝ ብዬ አንዳንዴ ደረቴን የመፋበት ኮንዲሽን አለ። እዛ ውስጥ አሁን ሼክስፒር አንተ አሁን ቼኮቭ ብለሃል። ሼክስፒርም ግሬት ኮሜዲያን ነው። በተለይ ጋሽ ተስፋዬ ገሰሰ የተረጎማቸው እነዚህ ግጥሞችም አሉ። ጸጋዬ ገብረመድኅን የሰሯቸው አሉ። እነሱንም የማንበብ ልምዱ አለ ወይ? ምክንያቱም የእነሱ ስራዎች ዘመን ተሻጋሪ ናቸው። ማርሎ የሚባል ደራሲ ሼክስፒር ዛሬን አይደለም ዝንተ ዓለምን ነው የኖረው እስከ መባል። ስለዚህ እናንተም በንባብ የታገዘ ነው ወይስ መሰጠት ነው? አንዳንዴ ጊፍትድ ነው ወይ? ፕላስ ከአርቴ ጋር ያላችሁ ነገሮች ደግሞ በጣም ጥምረታችሁ እስከ መጨረሻው ፍቅር እስከ መቃብር አይነት ነገር ነው። እሱ አይነት ነገር አይታይም። አሁን ላይ አማተሮች ተቆጣጥረውታል። አርቱ ፕሮፌሽናሊዝም ሙቷል። ኖት ኦንሊ አርት፣ ፖለቲክስ፣ ማንኛውም ነገር በለው በአማተሮች ነው። ይሄንን ነገር ፔኔትሬት አድርጎ ለመግባት ትልቅ ተግዳሮት አለ። ስለዚህ እንደው አዳዲስ ስታይሎች አዳዲስ ኢዝን ለማስተዋወቅ የእኛ ማህበረሰብ ትንሽ ሪጅድ ነገር ነው። ቀደም ሲል አሁን ጥበባዊ እነ ሚኒሊክን አካባቢ አሁን ሲያስተዋውቁ አይተህ ከሆነ ሰይጣን ቤት ቲያትሩ ይሄ ሆቴሉን ነውር ነው አይገባም። እሱ ነገር ስቲል ነው ያለ ይመስለኛል። ስለዚህ አዳዲስ አስተሳሰቦችን አዳዲስ ስታይልስ ለማየት አልታደልንም። ምንድን ነው ችግሩ ብዬ ጠይቃለሁ። ይህንን ካልኩ አመሰግናለሁ። እዚሁ ላይ መለስለትና ከሰከሰ ይሆናል። አይ አንዴም መመለስ ይቻላል፣ ችግር የለውም። ግን እኔ እንደ ፖለቲከኞቹ አልችልም። አንዴ አንኳር ነጥቦች ይቻላል። አንደኛ የነ ሞሌር የነ ሼክስፒር የዛ ዘመን ጽሁፎችን ለማለት በመሰረቱ ብዙ አልታደልኩም። ሆኖም ግን ወደዚህ ተተርጉሞ የመጡ ቲያትሮችን አይቻለሁ። በዛ ቲያትር ውስጥ ግን የሰውየውን አስተሳሰብ፣ ስሜት፣ ፍላጎትና
ብቃት አይቼባቸዋለሁ። ያዩዋቸው ቲያትሮች እንትን ስል ማለት ነው። እነሱ የጻፏቸው ወይም የእነሱን ፍልስፍና ምናምን ዲቴል ገብቼ አልዋቸው። ለምን ዋሻለሁ? እንደውም እዚህ አልዋቸው፣ እዚህ አልዋቸው። እነ አንቷን ቼሆቭ ሌሎች ምናምን ነገር ስንል እነሱ በአብዛኛው በእነ መስፍን አለማየሁ ተተርጉሞልን መጥተው ነው። በእርግጥም እነሱ የሰሩትን ኦሪጂናል እንትኑን ይዤ አይቼ አይደለም፣ ግን እዚህ ጋር ባሉ በበቁ ሰዎች ተርጉሞት እጄ ላይ በመጣው ያየሁትን ነው የተናገርኩትና እነዛ በመጡበት እነዛ በታዩበት ዘመን የእናንተ እንደዚህ አንድ ላይ ሆኖ ሞት እስኪለይ ድረስ የሚሄዳችሁ ሚስጥር ስትል በመጀመሪያ ደረጃ አሁን ሁለት ሆኖ የጀመሩትን ብታስብ በአብዛኛው ተለያይቷል። በአብዛኛው አንድ አይደለም፣ በአብዛኛው የለም ወይ በየራሳቸው ለየቀል ሄደዋል። ይሄ ለምን ሆነ ብለህ ስትል መሰረቱ እኔና ቤት እንተዋወቅ ገንዘብን ብለን አይደለም፣ ዝናን ብለን አይደለም፣ ጭብጨባን ብለን አይደለም፣ እልቅናን ብለን አይደለም፣ ምንም ብለን አይደለም። በነበረን ዝናና ክብር በወቅቱ በአምስቱ መውጫ በር ላይ መሬት ይኖረን ነበር። የሆነ ከተማ መሀል ላይ ይህንም የሀብቴን ፎቅ ይኖረን ነበር። በፍጹም ለዛ አልሰራንም። የሰራ ነው ከቲቪ የምናገኛትን ገንዘብ እንዴት ከወር እስከ ወር እናብቃቃት። የዛን ጊዜ ባለሀብት ምናምን ማን ይኑር ምናምን የምናውቀው ነገር ያኔ ምንም ነገር የለም። ያኔ እውነቷና እውነቷ ናት። በቃ ሰርተን ለሁሉ ምን እናቀርብ ነው እንጂማ እድሉ ነበረ። በዛ ምክንያት ነው ያንን እንትን ፈጣሪ የለየው። ወደዚህ ጋር ስንመጣ ይሄ ነገር ለምን ሆነ አሁን ለምን አልሆነም? እንደዚህ አይነት ነገር ፔኔትሬት ተደርጎ ይሄ ዘመን ወይ ይሄ እናንተ አይነት ነገር ለምን ወደዚህ ጋር አልመጣም? ምንድን ነው ሊሆን የሚችለው ምክንያቱ የሚል መሰለኝ ካልተሳሳትኩ። ይሄማ አሁን ዘመኑ ነው። አሁን ዘመኑ ቲክቶክ አለ ምን አለ ማንም ቤቱ ቁጭ ብሎ ምንም ነገር ማድረግ ይችላል። ሁሉም ቀልደኛ ነው፣ ሁሉም ፖለቲከኛ ነው፣ ሁሉም ምናምን ነው። ነጥሮ የወጣው የሚችል የበሰለ ነገሩ የገባው ነጥሮ ወጥቶ እያየን ነው። ያልቻለ ደግሞ ያው እንደምናየው ነው እየሆነ ያለው እና ቴክኖሎጂ ዘመኑ ባመጣው ነገር ተንሸራተን እዛ ውስጥ ነው ያለ ነው። ይህን አሸነፉ የመውጣት ስልጣኑ ያለው እያንዳንዱ እጅ ላይ ነው። እኛ እዚህ ድረስ አምጥተናል። ለምን አምጥተውታል? ነጋየሁ ነገ እዚህ ጋር አምጥተውታል። እዚህ ጋር ደግሞ ይሄ ቴክኖሎጂ ተሟልቶለት ሁሉ ነገር እጁ ላይ ሆኖለት ይህንን ነገር ይዞ ዱላውን ተቀብሎ ለሚቀጥለው ትውልድ የሚሰጥ ኃላፊነት የሚሰማው ትውልድ ያስፈልጋል ባይ ተመልሶ እንዴት አመሻችሁ? ቴንክ ዩ ፎር ቹዚንግ ሚ ሞክሼ። እኔ ሚልዳና ነው ስሜ። በመጀመሪያ ባለፈው ሳምንት ባጋጠመን ሀዘን በነፃነት ወርቅነህ ህልፈት ለሁላችንም መጽናናትን እመኛለሁ። እኛም እንደ አድናቂዎቹ ከልባችን ተሰብረናል። የእናንተን ጓደኞቹን ማሰብ ያቅተኛል። እግዚአብሔር ነፍሱን በገነት ያኑርልን፣ እግዚአብሔር ያጽናችሁ። በመቀጠል በእርግጥ ጥያቄ ምናምን የለኝም፣ ግን አይ ፊል ላይክ ዩር ናት ላይክ ዌል አፕሪሺየትድ ነህ ብዬ አላስብም። አትሊስት እኔ ኤክስፕረስ ስላላደረኩት መሰለኝ በጣም አንደርሬትድ ኮሜዲያን ነህ ብዬ ነው የማስበው። በጣም ማለት ነው። ምክንያቱም 70% 80% እዚህ ያለው ተማሪ የፍሬንድስ ፋን ነው። ለእኔ ያደግኩት ጎረቤታሞችን ሳይ ነው። የመጀመሪያ ሲትኮም በጣም ነው አልወድም፣ እንግሊዝኛም አማርኛም፣ ግን የመጀመሪያ ሲትኮም ከልብ ያሳቀኝ ጎረቤታሞቹ ነበረ እና በቃ እሱ እያየን ያደግ ነው። ቤት ያቺ ኮንዶሚኒየም ያየችው መከራ እና ኢትስ አን ኦነር እንደዚህ ራሱ ቁጭ ብዬ ለምን እንደተቀመጥኩ አላውቅም። ስማ ማውራቴ ራሱ ኢትስ አን ኦነር ከልብ ያረበግዚ በጣም ኢትስ አን ኦነር። በጣም ነው የምንወድህ፣ በጣም ነው የምናከብር። ደሬ የምልህ ያው ስለምወድህ ነው እና ከልባችን በጣም አፕሪሺየት የምናደርግ አክተር ነህ። ባለቀለም ህሞች እነሱን እያየን ያደግ ነው። አሁንም ድረስ ወይኔ በላቸው እያለ ሰው ሁሉ እድሜ ላንተ። አሁንም ጥርሳችን አይከደንም። ዘመን ተሻጋሪ ፒክ ኮሜዲ የእናንተ ጊዜ አይ ቲንክ አልደረስኩም። ደረጀና ሀብቴን የማየት እድል አላጋጠመኝም፣ ግን
አይ ትሩሊ ኢንጆይድ የጎረቤታሞቹን እድሜ ላንተ እድሜ ለእናንተ። በጣም ሁላችሁንም በጣም እንወዳችኋለን፣ እንወድሃለን፣ እናከብራለን እና አይ ሆፕ እንደምታውቁት ምን ያክል ተወዳጅና ተከባሪ አርቲስቶች እንደሆናችሁ እንደምታውቁት ከልቤ ተስፋ አደርጋለሁ። አመሰግናለሁ። ይሄ አድናቆት፣ ይሄ ምስጋና ሁላችሁንም የሚወክል ነው። በእሷ እድሜ ብቻ ሳይሆን እሷ በፊት የነበሩትንም ወጣቶች የሚወክል ነው እና እጅግ በጣም አድርጌ አመሰግናለሁ። የቀደሙትን ደግሞ ያው ዘመኑ ባመጣው ነገር እያየሻቸው ዘና ትይባቸዋለሽ። ጎረቤታኖቹ ደግሞ ደስ ብሎን የሰራ ነው። አሪፍ ሲትኮም ነበረ። አጋጣሚ ሆነው ተቋረጠ እንጂ ወደፊት ደግሞ የሚሰሩ ስራዎች ስላሉ እድሜ ከሰጠን ታያለሽ። በሌላ ከለር ደግሞ ታይኛለሽ። እዚች ቦታ ላይ አንድ ቀን እንደገና ታመሰግኛለሽ። በሶስት መልኮች እንደ ኮሜዲም እንደ አንድ ሰው ስናስብ የሰው ልጅ ማንበብ አለበት። ጥያቄ የለም። ማንበብ አለበት። በማንበብ ውስጥ የሚማራቸው የሚያገኛቸው የሚገነዘባቸው ነገሮች አሉ። እኔ ታምራት ቁም ነገር መጽሔት ላይ እንድጽፍ ምክንያት የሆነኝ ራሱ ታምራት ብዙ ጊዜ ጠረጴዛ ላይ ስንጫወት የምንጫወታቸው ነገሮች ለሚዲያ ይሆኑ ለሚዲያ ፍጆታ ሊሆኑ የሚችሉት በጣም ጥቂቶቹ ናቸው። ደረጀ እነዚህ ነገሮች ባክነው ለምን ይቀራሉ? ግድ የለም መጽሔት ላይ ይጻፉና ይቀመጡ። አንድ ቀን መጽሐፍ ይሆናሉ። ባይሆን አለ ታምራት ይኸው እዚህ አጠገቤ ስላለ ዩኒቨርሲቲ የሚማሩ ልጆች እስቲ ከኮሜዲያን የተጻፈ እንኳን ቢባል ከዛ ውስጥ ሊያነሱ ይችላሉ። መመረቂያ ጽሑፋቸው ሊሆን ይችላል። አንዳንድ ነገር ሊሆን ይችላል። ለታሪክ ይቀመጥ። መጽሔቱ ላይ መውጣቱ ብቻ ሳይሆን በመዘክሮች ውስጥ ቢቀመጥ ይህንን ስራዬ ብሎ የሚሰራ መመረቂያ ጽሑፍ የሚሰራ ብዙ ነገር ሊኖር ስለሚችል ይጻፍ ብሎ ሲለኝ በመሰረቱ እውነት ነው። ጠረጴዛ ላይ ለአራት ሰው ከሚቀር ለምን ሰው ጋር አይደርሱም በሚል እንድጽፍ ምክንያቱ ነው። እዛ ጋር የነበሩት አጻጻፍ ስልቶች፣ አጨራረስ ስልቶች ምናምኖች ሁሉ እንዳዳብር ያደረገኝ ቁም ነገር መጽሔት ነው እና ከዛ እነዛ የተጠራቀሙና ለምን መጽሐፍ አይሆኑም ተብሎ ትዝታ ሲጨለፍ መጽሐፍ ሆነ። ሌሎችም አንዳንድ ነገሮችና ሌሎች የሚሊዮነር ወረዳ ምናምን የሚለዋሉ። አሁን አራተኛ መጽሐፍ እጅ ላይ ያለ የጊዜው ጉዳይ የጊዜ ስም ጨላው ትንሲል አራተኛ መጽሐፍ የሚወጣ ይኖራል። ምን ማለት ነው? እኔ በተፈጥሮዬ ተጨንቄ ሰው ማስጨነቅ አልፈልግም። በተቻለ መጠን በጣም ቢያመኝም ሁሉም ችዬ ግን አብሮኝ ካለው ጋር ተዝናንቼ ጭንቀቴን ወይም ህመሜን ቤቴ ወይ ለብቻዬ ባድርገው ይሻላል እና ብዙዎቹ ጽሁፎች ፍካት አላቸው፣ መዝናኛ ናቸው፣ ዘና እንድንልባቸው። እኔ አንዱ ዘና የምል ሰው ስለሆንኩ ማለት ነው እና ጽሁፎቹ በሙሉ ወደ ፍካት፣ ወደ ደስታ፣ ወደ የሚያዝናኑ ነገሮች ነው የሚሄዱት። ምናልባት ወይ ሙያ ሊሆን ይችላል ወይ ደግሞ በፍጹም ጭፍገትን ስለማልወድ ጭፍግግ ያለ ነገር ስለማልወድ ሊሆን ይችላል እና አራተኛው መጽሐፍ ወደዛኛው ላይ ነው ያለው። ደርጋሬቲው እና የእንትኑ አንድ ላይ ተጠቅልለው የቲቪው እንትን ያው እንደተነገረው ፕሮግራሙ ቢኖር ብንመራ ምን ብንል ደስታው ግን ያው ሁላችንም ስንሰራ ቻፓ ያስፈልገን። ቻፓ ድረስ ሲመጣ ደግሞ ፕሮግራሙ ይታጠፋል። ሲታጠፍ ከፍየል ስራ ከፍሎ አይሰራም ብቻ። ደርዳሬቲው ደግሞ ጥሩ ሰብስክራይበር ነበረው። ጥሩ ጉዳዮች እናነሳበት ነበር። ስሜቴን ይሄን ተውሳለባል ስሜቴን የምገልጽበት ነበር። ብዙ ጊዜ ወይ ሚዲያ ላይ ስትሆን ምናምን ላይ ስትሆን የሚዲያው ፖሊሲ አለ፣ የሚገደቡ ፖሊሲዎች አሉ። ማትላቸው ምንም ማትላቸው ቲዩብ ላይ ስትመጣ የምትገድባቸው የራስ ፐርሰናል ሴልፍ ኤዲት ራስን በራስ ኤዲት የምታደርግበት አለ። ግን በወቅቱ በቃ እየሄድን ምናምን ስንመጣ ኮቪድ ላይ ነው የጀመርኩት። በነገር ላይ ሁሉም ሰው ቤቱ ሲቀመጥ ለምን ይሄ አይጀመርም ተብሎ ከአንድ ጓደኛዬ ጋር ጀምረን ጥሩ ገንዘብ አገኘንበት። ከዛ እየሄድን በኋላ ደግሞ የምናውቀው ጦርነት ምናምን ነገር መጣ። ጦርነት ምናምን ነገር ነጋሪት ምናምን ሲጎሰም እዛ ዩቲዩብ ላይ ቁጭ ብሎ ናሳቅ ማለት ከዚህም
ሌላ ይከፈታል። እኛ እንኖር፣ እኛ ሰላም እንኖር እንጂ በምንም ምክንያት ሰው አይሞት። እነዚህ ነገሮች ናቸው። ሌላው የጠየቀኝ ላይ ተመልሶልሃል ብዬ አስባለሁ። ይብቃን መሰለኝ እንዳይመሽ። ሌላ ጊዜ ደግሞ በሻይ ቡና ስታገኙ ወይ ደግሞ በሌላ ምሽት እንዳለው ሌሎች ስራዎችም ይቀጥላሉ። ከዛ ደግሞ በዚህ ምሽት ዳግመኛ እንገናኛለን ብሎን የለ ያኔ ደግሞ የቀሩትን አጠራቅመን እንጠይቃለን። ሁላችሁም እኔ ብዙ ጥያቄ ያለን እንግዲህ እዚህ ላይ እንቋጫው ለዛሬ እንዳይመሽብን። ሳቂቷ ምሽት ጥሩ እንደነበረች ተስፋ አደርጋለሁ። እሺ በዚሁ ከምንቋጨው እንዲሁ ዝም ብለን ከምንሄድ ማለት ነው። ጨዋታዎች አሉ። ጨዋታዎች ስንል ያው ስንሰራቸው በነበሩ አጋጣሚዎች የተፈጠሩ ብዙ ነገሮች አሉ። ግን ደግሞ እንዲሁ መተን ፀሐይ መጥቶ አንድ ዘፈን ፍንጭቷን ብሎ እንዳለው ከላይ መጥቶ ውስጥ በእውቀቱ ሲመጣ አንድ ወግ ወይ ግጥም እንደሚባለው ደረጃም ዝም ብሎ አይሄድም። ተገኝቶ ነው ብዙ አይነት ነገሮች አሉ ለጨዋታም የሚሆኑ ከጨዋታም ጋር ተያይዘው ሊነሱ የሚችሉ ነገሮች ነው። አንዴ ምን ሆነ፣ ያው እንግዲህ በአብዛኛው ወጣቶች ናቸው ያሉት። እንግዲህ የወደፊቱ ኢንጂነር፣ የወደፊቱ ፓይለት፣ ዶክተር፣ የወደፊቱ ደራሲ ጸጋዬ ገብረመድህን፣ የወደፊቶቹ ሳይኮሎጂስቶች፣ የወደፊቱ ብዙ ነገሮች ጋዜጠኞች እዚህ መሀል አሉ። እኔ ትንሽ በእድሜ ስለምበልጥ ከእድሜ ላስተምር የምችለው እዚህ ተማሩ፣ እወቁ፣ የያዛችሁትን የያዙ እውቀት ከቀደሙቱ የበለጠ አገኙ፣ ከመምህራኖቻችሁ ውሰዱ፣ የተማራችሁትን ቤተሰብ አይደል ወደዚህ የላካችሁና ቤተሰባችሁን የሚፈልገውን ደረጃ አድርሱት፣ አገሪቱን ወደሚፈልገው ደረጃ አድርሷት። ምክንያቱም ብዙ ኃላፊነት እናንተ ጋር ስላለ እኔ እድል ቀንቶኝ ጊዜውን አግኝቼ እዚህ ተቀምጬ ልናገር በቃው እንጂ ስንት ሰው እዚህ ጋር ቁጭ ብሎ መናገር የሚችል ወጣት አለ፣ ስንት እሳት የላሰ። ነገ ደግሞ እያንዳንዳችሁ በሙያችሁ እዚህ ጋር የምትቀመጡበት የማትቀመጡበት ምንም ምክንያት የለም። ሁላችሁ ኃላፊነት አለባችሁና ጊዜ ሰጥቶ ከእራት መልስ ማኪያቱ በማጥኛ ሰዓት ይህን ጊዜ መስጠት መቻል ማለት ምን ያህል ለጊዜያችሁ፣ ምን ያህል ለትምህርታችሁ፣ ምን ያህል ለማወቅ እንደምትጥሩ ማሳያ ነውና ለራሳችሁ አጨብጭቡ። እንግዲህ ጨዋታ ያነሳዋል። አንድ ልጅ ነው አባቱ ጋር ሄዶ አስተማሪ ይሰደበኛል። አስተማሪ ይሳደባል። ምን ብሎ ነው የሚሰደበው? ደደብ አንተ በከፈልኩ ባስተማርኩ አንተ። አዎ ደደብ ይለኛል። በገባው ወጣ ደደብ ይለኛል። እስቲ ናን ጠዋት እንሄዳለን አለው። ተባብለው ጠዋት ሄደ። የትኛውን የሚሰድበው? ይሄ ነው ትያለ። ይሄ ነው ልጄን አንተ ጋር ደደብ እያልክ የምትሰድበው? አዎ እንዴ ጭራሽ አዎ በከፈልኩ ልጄን እንትን ባል ጭራሽ አዎ ደደብ። አዎ ደደብ። ከምን ተነሳ ደደብ አለ? አንዴ ላሳዩት ማሙሽ ሂዲስ እዛ ክፍል እኔ እንዳለው አይተናል። ልጁ ተነስቶ ሄደ። 3 ክፍል አይቶት መጣ። ተመልሶ መጣና ይሄው አባትየው በኩርኩም ብሎ እውነትም ደደብ እዛ ክፍል ያካይ ጨዋታ ያነሳዋል። ያው ብዙዎቻቸው አሁን ባለው የማህበራዊ ድረገጽ ብዙ ነገሮች እዛው ላይ ስለምታገኙ የተሻለ ነገር አለብን። ልጅቷ በጣም ተወዷለች። በጣም ነው የሚዋደዱት። በጣም ነው የሚዋደዱት እና ቀድማ ቀጠሮ ላይ ተገኘች። እሱ ሌት ሆነ። በቃ 10 ሰዓቷን ስታይ ፀሐይ መቷታል። በቃ ግራ ገብቷት ምናምን ነገር አርፍዶ መጣና ወይኔ እኔ ፍቅር ፀሐይ ላይ ገተርኩሽ አይደል ይላታል። ተናገሪ እንጂ ፀሐይ ላይ ገተርኩሽ አይደል? እኔ እኮ እንደ ዳኒ መኪና ቢኖረን እኮ ከቤትሽ ፒክ አደረግሽ ነበር። ፀሐይ ላይ አቆምኩሽ አይደል? ሰው ሁሉ ተገላመጠብሽ አይደል? ወይኔ
እኔ እኮ እንደ ዳኒ ገንዘብ ቢኖረኝ ክትፎ ቤት እኮ ቀጥሬሽ ነበር። ክትፎ ቤት ቁጭ ብለሽ ወይ ተናገሪ እንጂ ፀሐይ የገተርኩሽ የሰው አይን በላሽ አይደል? እኔ እኮ እንደ ዳኒ ቤት ቢኖረኝ ኖሮ ቤት ሳሎን ቁጭ ብለሽ ነበር የምጠብቂኝ። ተናገሪ እንጂ ተናገሪ እንጂ ተናገሪ። ልናገር? አዎ ተናገሪ። ዳኒን አስተዋውቂኝ እንዳይበሽታቸው። አሁን እንግዲህ የባህል ማዕከልን ዳይሬክተር ረዳት ፕሮፌሰር ተስፋዬ እሸቱን ወደዚህ ጋብዛለሁ። ከዚያ የሰርተፊኬት ፕሮግራም ይኖረናል። ከዚያ ደህና ደሩ እንባባላለን። ተስፋዬ አትሂዱ፣ ጨርሰናል። አገሱ እባካችሁ። አመሰግናለሁ። እንደውም ላመስግን። እስካሁን ቆይተናል። ትንሽ ጊዜ እንውሰድባችሁ። ምስጋና ይሄ ፕሮግራም በየሳምንቱ ነው የሚካሄደው። በየሳምንቱ የስነ ጽሁፍ ምሽት ማዘጋጀት በጣም ከባድ ነው። ይሄንን ግን ተሸክመው ያሉ ልጆች አሉ፣ ተማሪዎች አሉ። እባካቸው አመስግኗቸው። ካላነሱ ልጆች ይሄ ፕሮግራም አይካሄድም። በየሳምንቱ ከባድ ነው። ስለዚህ በጣም እናመሰግናቸዋለን። ሁለተኛ 42ኛ ምሽታችን ነው። እስካሁን ድረስ ሁሌ እንደብሎ ስፖንሰር የለንም፣ ግን የሚረዱን አሉ። ለምሳሌ ህትመት የሚሰሩልን አሉ እና ሻዶ ፕሪንት እና ሶል ኢሜጅ በጣም አመሰግናቸዋለሁ። ታንክስ። ሶስተኛ ባንዳችን ነው ዛሬ አስተዋወቅናችሁ። ከዚህ በፊት ኦርኬስትራ ኢትዮጵያ አለን፣ የኮሎኔል ሲሳይ ባንድ አለ። ይሄ ደግሞ አዲስ ባንድ ነው። እንኳን መጣህ በሉት። ቤታችን አሁን ክፍት ነው። 5ም 6ኛውን ባንድ ቢኖረን እኛ በጣም ደስተውን አንችልም። ታሜ ስላየው ደስ ብሎኛል። ወደ ባህል ማዕከላችን ስለበቃ ያንተን መጽሔቶች እያነበብን ነው ያደግነው እና አንድ ቀን እንግዳችን እንደምትሆን ደግሞ ተስፋ አደርጋለሁ። ስላየው ደስ ብሎኛል። መድረክ አጋፋሪዋ ኤልዳ ድምጿ እንደ ውሃ ይፈሳል ነው የሚባለው አይደል? ኤልዳ ተማሪ የነበረች የእውነት በመምህርነት ህይወት ውስጥ በጣም በብዙ ማይመች ህይወት ውስጥ እንኳንም መምህር ሆንኩ ብዬ ደስ ከሚያሰኙ ተማሪዎች መካከል ኤልዳ አንዷ ነበረች። ኤልዳ አሁን ተማሪ አይደለችም፣ ግራጁዌት አድርጋ የራሷን ስራ አላት። ሌላ ቀን እንደምትመጣ ደግሞ ተስፋ አደርጋለሁ። በመጨረሻ ደሬ ባይዘዌይ ደሬ የፕሮፌሽናሊዝም መገለጫ ነው። በአንድ ምክንያት ብዙዎቹን እንተዋቸው። ኢትዮጵያ ውስጥ በኪነ ጥበብ ውስጥ መቆየት በጣም ከባድ ነው። ኪነ ጥበብ ጀምረው ነጋዴ የሆኑ እስር ቤት የገቡ በጣም ብዙ ሰዎች አሉ። በኢትዮጵያ ኪነ ጥበብ ታሪክ ውስጥ 30 ዓመት 35 ዓመት ሙያዬ ነው ብሎ መኖር በጣም ከባድ ነገር። በጣም ደግሞ የደሬን ከባድ የሚያደርገው ኮሜዲ የሚባለው ሙያ ረግጦ መያዝ። ኢትዮጵያ ውስጥ ቅድም እንደው ባልተነሳ ኢትዮጵያ ውስጥ ኮሜዲ የሚከብድ ይመስለኛል። በጣም ከባድ። ይሄንን ሙያ ግን ሙያዬ ብሎ ከ30 ምናምን ዓመት በላይ መቆየት ይሄ ትልቅ ትምህርት ነው ለኛ። ደሬ ስላሳለፍካቸው በርካታ የፕሮፌሽናል ዓመቶች የአዲስ አበባ የዩኒቨርሲቲ የባህል ማዕከል ለስራዎች ትልቅ ክብር አለው። ይሄንን ቀን ታሪክ ይመዘግበዋል። 42ኛው የአዲስ አበባ ዩኒቨርሲቲ የባህል ማዕከል ምሽት ቀን ታዋቂ ዝነኛው የምንወደው ተወዳጁ ኮሜዲያን ደረጀ ኃይሌ እኛ ጋር ነበር ብለን ታሪክ እንጽፋለን። ስለመጣ በድጋሚ አመሰግናለሁ። ብዙ ነገር ብናደርግ ደስ ይለናል፣ ግን ዩኒቨርሲቲ ሪኮግናይዝ ማድረግ ነው። ደሬ የ42ኛው ሳምንት የአዲስ አበባ ዩኒቨርሲቲ የባህል ማዕከል እንግዳችን ስለሆንክ ጥሪያችንን ስለተቀበልክ እጅግ አድርገን እያመሰገን ባህል ማዕከሉ ይህንን ሰርቲፊኬት ኦፍ ሪኮግኒሽን ይሰጣል። አመሰግናለሁ። በጣም ደስ የሚል ምሽት ነው። ሳቂቷ 42ኛ የባህል ማዕከል ምሽት እንዲደምቃለች።
በደሬ ጨዋታ፣ ቀልዶች፣ የእሱ ህይወት ተሞክሮዎች፣ ሀሳቦች በደንብ ጥሩ ምሽት እንዳሳለፋችሁ እርግጠኛ ነኝ። ወደ ቦታው ሸኙልኝ በክብር ደሬ። እናመሰግናለን በጣም በጣም እናመሰግናለን። እንዲሁ እንዳማረባችሁ ቀጣይ ምሽት ደግሞ ደራሲ ህይወት ምሻው የ43ኛው የባህል ማዕከል ምሽት እንግዳ ነች። ለዛ ደግሞ እንድትመጡ እንድትገኙ እናመሰግናለን። ደህና